አንድ ሰው ሲደሰት ማይደሰት ሰው አይደለም። አንድ አስከሰታ ደግሞ አንተም እግዚአብሔር አምላክ ያስደስታል። ያንተንም ጥያቄ መቀበል ስላለብኝ መጥቻለሁ ከጋሽዬ ጋር። ያሰራኸው ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። ጋሽዬ እርሶንም ጠርተው እግሯ ስር ወድቄ እንኳን ታነስ እንኳን አላለች። እኔ ይሄን ያክል በጣም ስግብግብ አይደለም። ቤቱን ተቀብዬ ዞር ነው። ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔም እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩኬ፣ ግን ደግሞ እኔ ስግብግብ እንዳልሆንኩ ወይም ደግሞ ጥቅመኛ እንዳልሆንኩ ታውቅ ራስሽም እኮ ብለሽኛል። ዱላ ግን እንዲህ ወንበር ላይ አንስቼ እንዲህ በቃ እስከ መወርወር ድረስ ደርሻለሁ። ለምን መሰለህ? በቃ ካንተ ጋር እንትን ስትልብኝ እኔ ተሰማኝ። እኔ እኮ ጋሽዬ ዕቃ አይደለሁም አይደል? ጥፋቱን እንደ ጥፋቱን መቀበል ግድ ይላል። ዕቃ አይደለሁም እኔ አይደል ጋሽዬ? እሷ ደስ ሲላት እንለያይ ስትፈልግ ደግሞ እንትን እንበል። እኔም ሰው እኮ ነኝ። በቃ ከሙሽ ያገናኝ ከሙሽ ማዶ በዛሬም በሰዓታችን ካች ብለናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም እንዴት ናችሁልኝ? ውድ ፋሚሊዎቻችን አማን ናችሁ? ሁሉ ሰላም እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም ደግሞ በሰዓታችን ካች ብለናል። እንደተለመደው አዳዲስ ቪዲዮዎችን ይዘን በየ12 ሰዓታት ወደ እናንተ ከአንድ ሰዓት ጀምረን ወደ እናንተ እያደረሰን እንገኛለን። ዛሬም ደግሞ በሌላ ቪዲዮ ተመልሰናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮ እንቀጥላለን። ቪዲዮ ፍጻሜ አብራችሁን ቆዩ። በነገራችን ነው። እውነቴን ነው። ያዛኔ ገና በትዳር የሚዝበት ነገር አጣው። ግንና ሚስቴም አላወኳትም። አባቴ ሄዶ ነው ለመናት። ግን እንደ ገሌነት ምናምን የለም። እግዚአብሔርን የለም። ስታያት ግን ምን ተሰማክ? በቃ በአመቱ ሳያት በቃችናት ደስ አለካ? የሆነ ፎቶ አይቻለሁ በሳይክል ስታንሸራሽራት። እና እንደ የጣመ ነበር። በቃ በጣም የጣመ ደስ የሚል ነገር ነበር። ባይዘው ግን ያው ትዳር የሚያዝበት ነገር አስቸጋሪ ነው የሚሆነው። ሁሉም አስቸጋሪ ነው፣ ያስቸግራል። እንግዲህ አሁን እናንተ ዛሬ እንትን ብላችሁ ትዳር እናንተው ግን የኛ የተደላደለ ነው። ቀለል ያለ ነው ነገሩ፣ ቀለል ያለ ነው። እሺ ዛሬ እንግዲህ እኛም እንደናንተ ለመሆን ያብቃን። አሜን። እና ያው ብዙ ስትለፋ ነበር በእኔና በብሩኬ ዙሪያና ብዙ እየጣርክ ነበረ ምናምን። በዛ ላይ ደግሞ ቪዲዮ ማይተሃል ብዬ አስባለሁ። ብሩኬ ያደረገልኝን ነገር አውቀሃል። ቤት እንግዲህ በስሜ አሰርቶ ሰጥቶኛል። እሱን ነገር አይታለ። ሙሺም ደግሞ ቤት አሰርቶ ምናምን በጣም ትልቅ ነገር ነው ያደረገው። አዎ። እና እግዚአብሔር አምላክ ይባርከው፣ ጌታ ይባርከው። እኔ እኮ መርቄዋለሁ። እግዚአብሔር ልጁ ባርኬዋለሁ። እግዚአብሔር አምላክ ይባርከው። ደግሞ ወደዋለሁ ብያለሁ ፊትም። እኔ ሁልጊዜ ማታም ስተኛ ስነሳ ወደዋለሁ ነው። እኔ ከወደድኩ ነው በቃ። አዎ። እና እንድትመርቀው ፈልጋለሁ ዛሬ። እሱን የፈለገ ነገር ብታረጊ፣ የፈለገ ነገር ስለ ብሩኬ የሆነ ነገር ቢያስገቡብኝ አይቻልም። ማውጣታችሁ ማያወጣም። በምን ጉድ ማን ነው የሚያወጣው? እሷ አንድ ጊዜ እኔ ከወደድኩት በኋላ ወደድኩት ነው። እኔ ልጁ በጣም ወደዋለሁ ነው። እኔ እንጃ ብቻ እኔ ምንም አድርጌለት አይደል ባይዘው እኔ ምንም አድርጌለት አይደል። እሱ ነው የሚያደርግልኝ እሱ ነው። ግን እኔ ምንም አድርጌለት። ዛሬ ጋሽዬ ሙሽን አገኛለሁ እያሉ ነው። ያለውን ነገር አንድ ላይ እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ። ሰብስክራይብ፣ ላይክ፣ ሼር አይለያችሁ። እና ደግሞ ዛሬ ምን ይፈጠራል፣ ምንድን ነው የሚያወሩት ነገር የሚሉትንም አንድ ላይ ቪዲዮችን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም እንዳትሄዱ። ማለት በቃ ስህተትም ሰርቶ ከሆነ እንኳን ሰራና በአንተ ፊት ይቅርታውን ለመቀበል ወደፊታችንን ለማድረስ አንቺ ተባረክ። ይሄ ነው የምፈልገው። ይሄንን ነው የምፈልገው። አሁን ውስጥ ጠገብኩኝ በቃ። አዎ ብዙ ትፈልግ ነበረ፣ ብዙ ጥረሃል፣ ብዙ ነገር አውርተኸኛልና ዛሬ ጥጋብ ይዘሽልኝ መጣሽ። አዎ ምን ላድርግ ማለት ከአቅሜ በላይ ሆነ ያደረገው ነገር ምናምን በቃ እኔ እንጃ። እና ደግሞ እኔ ያሰብኩት ነገር ሌላ ነው፣ የሆነው ነገር ደግሞ ሌላ ነው። የተፈጠረው ነገር ከተፈጠረ እንኳን ተፈጠረ ብዬ ለመቀበል ምናምን ነው የመጣሁት ዛሬ ማለት ነው። በእርግጥ የተፈጠረው ነገር አልተፈጠረም ብዬ ለማመን ይከብደኛል፣ ግን ይሁን በቃ ብዬ ለመቀበል እና ይቅርታውን ለመቀበል ባንተ ፊት
ከዛ ደግሞ አንተም በቃ አለ አይደለ በደንብ በእኔ ፊት እንድታመሰግነው እንድትመርቀው ስለምፈልግ ነው። ምርቃት ይድረስሽ። ሰሞኑን ተናግሬሻለሁ፣ እኔም ከቤትም ተናግሬሻለሁ። ይሄን አንዳንድ ነገሬን ያዢ ልጆቼ ያዙ የምለው ለዚህ ነው። ይሁን አንዳንድ ነገር የማይመቻችሁትን ጣሉት ብትይ የማይመቻው እኔ ምን በምመክራችሁ ነገር የማይመቻችሁ ነገር ካለ የሚመቻችሁ ነገር ካለ ያዙት የምለው ይሄንን ነው። በቃ ተባረክ። ይሄንን ነው አሁን ይዘሽልኛል፣ አንቺ ይዘሽልኛል። እግዚአብሔር አምላክ ይባርክሽ። አሰይ ዛሬ ባልበላም ባልጠጣም እግዚአብሔር እኔ ውስጤ ስብር ነው የሚለው ውስጤን ስብር ቢልስካለሁ። በቃ ለምን በቃ ውስጤን እሱ ነው የሚያውቀው። እንግዲህ በቃ ይሄን ነው አሁን ብቻ እንግዲህ ያው ብሩኬን ጠርቻለሁና ሲመጣ በደንብ እናወራዋለን። እሱም ደስተኛ እንደሚሆን አልጠራጠርም። በጣም ብዙ ቤተሰቦችም ደግሞ ብዙ እየለፉ ነበር በእኔና በሱ ጉዳይና እነሱንም እንግዲህ ጋሽዬና ሃይሚ እያወሩ ነው ያለውን ነገር። ብሩክም ያው በቀጣዩ ይመጣል ያለውን ነገር ሃይሚም ጋሽዬም እያወሩ ነው እና የተለያዩ ነገሮችን ሀሳቦችን እየተለዋወጡ ነው። እናንተም ከዚህ የምትማሩ ነገር ቁም ነገሮች ብዙ ነገር ይኖራሉ ብዬ አስባለሁ። እንደኔ ብዙ ነገር ይማራለሁ፣ እናንተም ብዙ ነገር ትማራላችሁ። ወንድሞቼ ብዙ ጥሩ ነገሮችን እየተማረን ነው እና መጥፎን እየተወን ጥሩን እየወሰደን ያለውን ነገር አሁንም አይተን እንመጣለን። አብራችሁን ቆዩ። እንግዲህ ይሳሳታል አይደል ሰው? አንተም እያልከኝ ነበረ ከተሳሳተም ደግሞ ወንድ ልጅ ነው ይሳሳታል። ዋናው ስህተት መሆኑን ማመኑ ነው መቀበሉ ነው ስህተቱን አምኖ መቀበሉ ነው እያልከኝ ነበረና ይሄንን እሱም ደግሞ ስህተቱን አምኖ ተቀበለ። ለሙሺ ማለት ነው መፍቻ ሲሰጣት ይሄን ቤት ያንቺ ነው ስራ እንባልቆም ማለኝ ራስ በቃ ኦኬ ሰላም አለ እቺ ማታርዝሙ ነው ስሙ ማታርዝሙ እኔ ረጅም ጽንባይ ነው አልወድ አያምርም እንደዚህ ፀጉር በነበረን ጊዜ እንኳን በቃ አሳጥሬ ነበር። አያምርም እንደዚህ እኔ ይበላኛል እንደዛ እንትስ በቃ በጣም ነው ይበላኝ። እኔ እንደዚህ ደስ ይላል። እናንተ የጉርምስና ምልክት ነው ትሉታላችሁ። ያ እንግዲህ ይሁንላችሁ። እንዴ ነው ሰላም ነው እግዚአብሔር ይመስገን ደህና ነኝ። ሰላም ታደስ ብሎኛል። አንተ እንዴ ነው? ደህና ነኝ በጣም። አሁን ስለሆነ ቪዲዮ እያወራ ነበረ ስለሆነ ቪዲዮ እያወራ ለሙሺ የሆነ ነገር ስታረግላት አይቼ እንዳልቆምም አለኝ። በቃ እየነገርኳት እኮ ነው። እግዚአብሔር አምላክ ይባርክ። በጣም ውስጤ ተደስቶ በቃ እኔ በእውነት እግዚአብሔርን እንባዬ አልቆምም አለ። በቃ ሲሰጣ ይሄ ልጅ ህፃን ልጅ ነው። በምን አቅሙ ነው? በቃ እኔ ይሄንን ነው ሲመጣብኝ አላስችልም የሚለኝ ነገር ይሄ ነው። በምን አቅሙ ነው በቃ የሚልን ይዛለሁ። በቃ ውስጤ ተደሰተ። የአንድ ሰው ደስታ ማለት ነው የሁሉ ሰው ደስታ ነው። ልክ ነው። ሰው አንድ ሰው ሲደሰት ማይደሰት ሰው አይደለም። ልክ ነው። እንስሳ ነው ትለዋለህ። በቃ አንድ ሰው ሲደሰት ሁሉም ነው ቤት ይደሰት። አንተ አሜን። እሷ እንዳስደሰታት ደግሞ አንተም እግዚአብሔር አምላክ ያስደሰታል። ይሄንን ነው በቃ ብሩክ። አሁን እሷ በሆነ ነገር አስደሰተችን፣ ተደስቻለሁ። ውስጤ እንግዲህ ዛሬ አሴት አርፈዋል እንጃ። እኔ ደስታ ከተሰማኝ ማለት ነው ባልበላም በእውነት ባልበላም ነገር ነው። የማንም ሰው ደስታ እኮ ነው። የማንም ሰው ነው በእውነት ግልጽ አይደለም። የማንም ሰው የሆነ ደስታ ነገር መንገድም ሲሄድ የሆነ ደስታ የለ ውስጤ ይጠግባል። የማንም ሰው ደስታ ማለት ነው የኔ ልጆቼ ደስታ ብቻ ሳይሆን የማንም ደስታ ደስታዬ ነው። እንኳን ደስ አለህ የሚባለው ምርቃት ግን አይደለም። አንቀቡጣለን ተሰባስበን እጠራውትና አንድ ላይ ፈታ እንላለን። አዎ ይሄማ ግልጽ አይደል? ጠቦት ምናምን ይታረድበታል። ጠቦት አይደለም ሙክትና ጠቦት ይለያል። ጠቦት ትንሽ ነው። ጠቦት ማለት ትንሽ ነው። ሙክት ማለት ትንሽ ቀንዱን እንዴት ፋሚሊዎቻችን ብሩክም ማቸዋል። ብሩክም ዌልካም ብለናል። ያው ያለውን ነገር ሁሉም ሶስቱም እያወሩ ነው ያሉት። ዋው የጋሽዬ ዋነኛው ነገር ምንድነው? ሙሽዬን ለማግኘት ነውና ሙሽዬን ለማግኘት ነው ያለው እንትን እና ይሄ ነው ያለው ነገር። ያው አሪፍ ነው ያለው ነገር ማግኘታቸው ጥሩ ነገር ነው ብዬ አስባለሁ። ያለውን ነገር አሁንም ቪዲዮዎችን እያየን እንሄዳለን። አብራችሁን ቆዩ። ልቤ እንዲቆስል ያደረገው ነገር ስለነበረ ነው፣ ግን ደግሞ ማይሆን ነገር መወሰን ስለሌለብኝና ያንተንም ጥያቄ መቀበል ስላለብኝ መጥቻለሁ ከጋሽዬ ጋርና እቱን ጥያቄ ይቅርታህን ጥያቄ
ምን እንዳደረግ ነው? አንደኛ ነገር ብሩኬ አንተ ያደረግከው ነገር እኔ ከአቅሜ በላይ ነው ማለት ቤትን የሚያክል ነገር እኔ ብቻዬን እንድኖርበት አይደለም። ገባ? እኔ እናንተ ሀ ብለን ስንጀምር ጀምሮ አብረን ደስተኞች ስለመሆን ስለወደፊት ነበር ስናቅድ የነበረው። ዛሬ ላይ ግን ያሰራኸው ቤት ወይም ደግሞ ምናምን እኔ ብቻዬን ልኖርበት አይደለም፣ አብረን ነው መኖር ያለብን። እሺ አይ ቤቱ ባይኖርስ እንደዛው ተቀጥይ ነበር ነው አንቺ ብሩኬ አሁን አስሬ ስለ ቤቱ ባናወራ አይሻልም? አይደለም ጋሽዬ እኔ አረበስ አስሬ ስለ ቤቱ አናወራ በቃ ሳይሆን አንቺ እኮ እኔ እናንተ እኮ በቃ እኔ ነኝ ያነሳሁት፣ ግን ደግሞ ያን ቤት እንድቀበል ከፈለክ አብረን እንቀጥል እያልኩ ነው። እኔ ደግሞ ምክንያቱም በቃ ወስነ ጋሽዬንም ማስቸገር ስለኔንም ማስቸገር እኮ ዛሬ ደግሞ በጋሽዬ ፊት እኮ እኔ አሁን አንቺ ደስ ሲልሽ ልክ የሚሆነው አንቺ ደስ ሲልሽ ደግሞ ልክ ማህን ምንም ነገር የለም። ገብቶሻል? እኔም ሰው እኮ ነኝ ይሰማኛል እኮ ብሩክ አንድ ነገር ላወራህ ነው አንድ ነገር የሷን ነገር በስንት እንትን እንደገደልኩት እኔ ነኝ የማውቀው። ያንተ ውስጥ አውቀዋለሁ በተለይ ማለት ነው ከሷ ውስጥ ያንተ ውስጥ ነው ብሩክ ኖርማል ነው ያንተ ውስጥ ነው የማውቀው። በቃ ውስጥ ያውቃል ብሩክ። አሁን አንተ የሆነ እንትን ልትፈጥርብኝ አይደለም በዚህ መሃል ደግሞ አንዱ ገደልኩ ስለ አንዱ እንትን አትበሉ። ለእግዚአብሔር አይደለም ጋሽ እርሶንም ጠርተው እግሯ ስር ወድቄ እንኳን ተነስ እንኳን አላለች። ጋሽ ታውቃለህ እሱንም ይሁን ብዬ ያለፍኩ ምናምን ብቻ ዝቅ ማለት በረከት ነው በሚል አጣን ይቅርታ መጠየቅ ትርፉ በረከት ታተርፋለህ። ግን ያው ሁሉ ስለምናት እምቢ ብላ ቤተሰቦቼንም ለእርሶ እንኳን እኮ ብላለች አይደል ድራይ መውጣት ነው የምፈልገው ከሌላ ሰው ጋር ምናምን ያለች ነበር። ግን አሁን ይሄ ቤት ሲመጣ አለ አይደለ በቃ ለሷ ጥሩ እንደሆን በፊት ላንቺ ጥሩ እንደማስብ አታውቂምና ሳላቅ ቀርቻ አይደለም እና ታዲያ ግን ደግሞ አሁን በቃ እኔ አምኜበት የተፈጠረው ነገር በሙሉ እንኳን ተፈጠረ ብዬ አምኜበት ነው ወደ አንተ የመጣሁት ብሩኬ። ስለ ቤቱ ደግሞ ቤቱ ባይኖር ኖሮ ምናምን የምትለውን ነገር እኔ ይሄን ያክል በጣም ስግብግብ አይደለም። ቤቱን ተቀብዬ ዞር ነው ከዛ በኋላ እኮ ነው እንደዚህ አይነት ወሬ ያመጣሽው። እኔ እኮ የፈለገ ነገር ይሰማኛል። ምን ልበልሽ እኮ ሊሰማህ ይችላል ብሩኬ፣ ግን ደግሞ እኔ ስግብግብ እንዳልሆንኩ ወይም ደግሞ ጥቅመኛ እንዳልሆንኩ ታውቃለህ። ራስሽም እኮ ብለሽኛል። ሴት አይደለሁ እንዲህ እያልሽኛል እኮ በቃ ሴት ነኝ ያለው ነገር ልወድ እችላለሁ፣ ግን ደግሞ በዚህ ልክ እንትን አትበል። እኔ እግዚአብሔርን ብያለሁ ዱላ እንጂ የቀረኝ ነገር የለም። ዱላ ግን አልጣልኩባትም። ዱላ ግን እንዲህ ወንበር ላይ አንስቼ እንዲህ በቃ እስከ መወርወር ድረስ ደርሻለሁ። ለምን መሰለህ በቃ ከአንተ ጋር እንትን ስትልብኝ እኔ ተሰምቶኛል። ሩክ በጣም ነው ተሰማኝ። ለምን ወንበር አንስቼ እስከ መወርወር ድረስ ደርሻለሁ። እና ምንም ነገር ደግሞ ተቀብዬ ስመጣ ደግሞ እንትን አትበል። በቃ ምንም ነገር ወደ ኋላ ትተን የነጋችንን ብቻ እናሳምር። በቃ ሃይሚሽ ጋሽ የኔ አንድ ነገር ከይቅርታ ጋር ጠይቁት። አሁን ሃይሚ እንላይ ምናምን እያለች በጣም እየለመንኳት አስቸግራኝ ነበር አይደለ? ከዛ እሺ ብዬ እኔ ስወስን በቃ ወስኝ ሁሉንም ነገር ስተው ድጋሚ ደግሞ አብረን እንኑ ስትል እኔ ልቤ አይሰበርም ጋሽ? አይሰማኝም? ይሰማኛል። ስለዚህ ከመሬት ተነስተሽ እንደዚህ ምናምን በጣም እንትን መሆን አለብሽ። አንቺ የተረጋጋ ሰው መሆን አለብሽ። በጣም የተረጋጋው ነኝ ብሩኬ። እንዴት ነው የተረጋጋሽው? ስማኝ አሁን ለኔ ልቀቅልኝ። አሁን ዝም ብለህ ምን ሆነሻል አንቺ? በቃ አንቺ ዝም ብለህ እሺ በቃ እኔ እኮ ጋሽዬ እቃ አይደለሁም አይደል? ጥፋቱን እንደ ጥፋቱን መቀበል ግድ ይላል። እቃ አይደለሁም እኔ አይደል ጋሽዬ? እሷ ደስ ሲላት እንለያይ ስትፈልግ ደግሞ እንትንም በል እኔም ሰው እኮ ነኝ። በቃ የራሱ ህይወት አለ ብዬ መንገሪ መጀመር እኮ አብረን እንሁን እያልከኝ ከዛ ደግሞ መጥቼ ጥያቄህን ለመቀበል ስሞክር ደግሞ አትግፋኝ እያልኩ ነው። አይገፋም። አንቺ ራስሽ እኮ ነሽ ተስፋ እንድቆርጥ ያደረግሽኝ። እኔ እኮ አይደለሁም ብሩክ። እኔም እኮ አንተ ነህ አይደል እንዴ ብዙ ነገሮችን እንደወሰን ያደረከኝ። እሺ በእኔ ምክንያት ነው። እኔ እኮ ምንም በማላውቀው ምክንያት ነው። አሁን ስለዛ ማውራት አልፈልግም እንዴ እሺ እሱን ነገር እንኳን ሳትተይ ነው እንዴ ከኔ ጋር መሆን የምትፈልጊው? እንግዲህ ፋሚሊዎቻችን ብዙ ሀሳብ ማልሰጥበት ምክንያት ምንድነው? ያው አንድ ላይ የፋሚሊ ጉዳይ ስለሆነ ብዙ ሀሳብ ለመስጠት የማይመች ቪዲዮ ነው እና ለዛ ነው ሀሳቦቻችንን ራቅ እያደረገን እየገለጸን ያለን ሀሳቦችን እየሰጠን ያለውት ማለት ነው። እና አሁንም እስቲ ቪዲዮ አይተን እንመለስ። በመጨረሻ ማገኛቸዋለሁ። አሁን ምንም ቢናገርሽ ምንም አንቺ ወይ የሆነ እንትን ነገር ይፈጥራል፣ አተካራ ነገር ሊፈጥር ይችላል። አላልኩሽም ብያለሁ። እኔ አልደብቅማ፣ በግልጽ ነው የምናገር። እንትን ነው ነግረሽዋል ወይ ተወያይታችኋል ወይ? በቃ ብሩኬ በእኔ አይወጣ፣ አንቺም በእኔ አትወጪም፣ ችግር የለም።
ብዬ ነው ተነስቼ አሁን ይሄ ደስታ አንዱ ደስ ሲለኝ አንዱ ደግሞ ልከፋ አልፈልግም። ብሩክዬ አሁን እንዴት መሰለክ አሁን አንተ ያንተው ምንም ችግር ያለው ነገር አይደለም። ያመፀችኝ ትክክለኛ እሷ ናት። አረጋሽ እሷ አይደለች የኔ ማምፀኝ ነበር ራሷ የፈለገችው ፍላጎት ነው። አምፀኝ ነበር። አሁን አንተ ብሩክዬ ከሙሺ አገናኘን ምናወራው ነገር አለ። ከሷ ጋር አገናኘኝና አሁን ምናወራው ነገር አለ። አሁን ነው የሚፈልገው? አዎ ዛሬ ነው የምፈልጋት። አረጋሽ አይ ስለ ምናወራው ነገር ስላለ ነው። አንተቱ በቃ አሁን በሁለታችሁ መሀል እኔ ሙሺ ትኑርበት በቃ በዚህ ነገር እሷን ማውራት ነገር አለ። ሰሞኑን ባለፈውም ብዬሃለሁ፣ በውስጥ መስመር አውርቼሃለሁ። ከሙሺ እኔ ሙሺን በጣም እፈልጋታለሁ ብዬ አውርቼሃለሁ እና የመለስክልኝ መሰለኝ እሺ ብለኸኛል። አሁን አገናኘኝ፣ ከሙሺ ጋር አገናኘኝ። ምናወራው ነገር አለ፣ እኔ ከሷ ጋር ማወራው ነገር አለ። እስካሁን ድረስ ውስጤ ላይ የሁለታችሁም ነገር ፍንትው አድርጌ ምስጢራችሁን ማወራባችሁ ነግሬያችኋለሁ። አልደብቅም። እኔ ብሩክዬ እኔ አልደብቅም። እኔ እንዲህ ነው የማወራው በቃ ስለናንተ። አንዳንዴ ከኔ ጋር ትገናኛላችሁ። እኔ ደግሞ እንደምወድህ ሙሺ ታውቃለች፣ ልጅህን እንደምወዳት ሙሺ ታውቃለች። ምስጢራችን ሁሉ ታውቃለች። የውስጤ ነገር ሙሺ ሳታውቅ አይቀርም፣ ታውቃለች። እኔ ውስጤ የሚቆስልበት ነገር ሙሺን ታውቃለች። እስካሁን አላወራኋትም። በእንደዚህ ነገር ውስጤ ይቆስሏል፣ በእንደዚህ ነገር እንዲሆኝ ያለው አላወራኋትም። እናወራለን ከሷ ጋር ብሩክዬ አገናኘኝ። ቤት ካለች አገናኘኝና መኖር አለባት። ይሄም አሁን ቤት ካለች ምንም አትበል ብሩክ፣ መገናኘት አለብን። አሁን የምን ቁም ነገር ነው? አዎ ይሄንን ነው በቃ እኔ ልሂድና በቃ ልጠይቃት። በቃ ይሄንን እመጣለሁ። በቃ አዎ። እኔ እናንተ ግን ያልጨረስነው ነገር አለ። እሱ ታይ ከምሽ ልገና ጋሽ መጣሁ በቃ አንዱ ስቀጥል አንዱ ይበጠስብኛል። አንዱ ስቀጥል አንዱ ይበጠስብኛል። እንዴት እንደሆነ ነው እኔ አሁን እንትን የምልህ። እሱ ታይ ብሩክ ከብሩክ ሄደሽ የምትጠጥርቅ ነው አንቺ ነሽ። ከብሩክ ይልቅ በእውነት የምትጠጥርብኝ ብሩክ። እኔ ምንም አሁን እኮ ይኸው ተመለስኩኝ። እኔ ስመለስ ደግሞ እሱ እኔን ለማረቅ እየሞከረ ነው። እያየኸው ነው አይደለ? ከዚህም በፊት ደግሞ ሞክሬያለሁ፣ ልቀርበው ሞክሬያለሁ፣ ግን አርቆኛል። ስለዚህ አሁን ይኸውልህ ጋሽዬ፣ አሁን ማድረግ ያለብን ነገር ቢኖር በቃ በዚህ ጉዳይ አናውራው ወይ ደግሞ ታይ ስለ ብሩክ እኔ ጨርስ እኔ እሱ በኔ አልክ። እሺ በቃ አሁን እዚህ መንገድ ላይ ከምንቆም እደውልለታለሁ። እዛ ትገናኛላችሁ ወይ ካፌ ምናምን አይሻልም? በቃ ቤተሰቦች እንገናኛለን። እንግዲህ እንዳያችሁት ነው ብቻ ጋሽዬ ሙሺን ማግኘት ፈልጓልና እዚህ መንገድ ላይ ከምንቆም ካፌ እንሂድና ካፌ እናገኛቸዋለን። የዛሬው ነገር ቪዲዮ እንዴት ነበር? አሪፍ ነበር? ሀሳባችሁን ኮሜንት ላይ በእኔ በኩል ይሄ ነበር አሪፍ ነው ብዬ አስባለሁ። ሀሳባችሁን ኮሜንት ላይ አስቀምጡ። በሚቀጥለው ቪዲዮ አገኛችኋለሁ። ሰላም